ብዙዎች የሚወርቁበት፣ ብዙዎች ጫፍ ላይ ደርሰው ራሳቸውን ሊቀይሩ የሚመለሱበት፣ ብዙዎች ራሳቸውን ክሬት ማድረግ ይፈልጋሉ ነገር ግን ማድረግ ያልቻሉበት የህይወትን መንገድ ነው ዛሬ በዚህ ቪዲዮ ላይ እንዴት ይህንን ነገር ማግኘት እንደምትችሉና እንዴት በህይወታችሁስ ዴቨሎፕ ማድረግ እንደምትችሉ ምን አይነት ክፍተቶችን መዝጋት ብትችሉ ይህንን የህይወት ላይፍ ስታይል ክሬት ማድረግ እንደምትችሉ እናወራለን። ይሄ ቪዲዮ አነቃቂ ቪዲዮ አይደለም። ይሄ ቪዲዮ ዝም ብሎ ማንኛውም ሰው አይቶት ማለፍ የሚችለው አይነት ቪዲዮ አይደለም። የእውነት ይህንን ህይወት ክሬት ማድረግ የሚፈልግ ሰው ብቻ የሚመለከተው ቪዲዮ ነው። እንደዚህ አይነት ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለብዙ ቤተሰቦቻችሁም ሼር አድርጉት። ኢንሻአላህ በጣም ጠቃሚ የሆነ ቪዲዮ ነው ብለን በአላህ ላይ ተስፋ እናደርጋለን። ብዙዎች ጫፍ ላይ ደርሰው የሚያቅታቸው፣ ብዙዎች ፌል የሚያደርጉበት፣ ብዙዎች ብዙ ጊዜ ስትረግል አድርገው ራሳቸውን የሚወቅሱበት አንድ የህይወት ላይፍ ስታይል ተብሎ የሚጠራው ጥንካሬ ነው። እገሌ እኮ ጠንካራ ነው ይባላል። እገሌት እኮ ጠንካራ ናት ትባላለች። ነገር ግን ምንድነው ጥንካሬው? አያችሁ፣ ሰዎች ኮንፊርም የሚያደርጉት ነገር አለ። ኢቭን ሰዎች ሲመለከቱ ለራሱ እነሱ ሳያውቁ አእምሯቸው እገሌ ጠንካራ እንደሆነ የሚነግራቸው ምልክቶች አሉ። ምንድናቸው እነዛ ምልክቶች? የእውነትስ ያ ሰው ጠንካራ እንደሆነ ለምን ፊል አደረገ? ለምን አሰብ? ኦር ደግሞ ለምን በዛ አይነት መንገድ ልንመለከተው ቻለ? እያችሁ ያ ሰው ዴቨሎፕ ያደረገው ነገር አለ ማለት ነው። ይህን ጉዳይ ነው ዛሬ የምናወራው። በተለይ በዲነል ኢስላም ውስጥ አንድ ሙስሊም ጠንካራ ከሆነና ጠንካራ ካልሆነ ኢስላም ለሱ የሚሰጠው ደረጃ የተለያየ ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አልሙእሚኑ አልቀዊይ ኸይሩን ወአሐቡ ኢለላሂ ሚነል ሙእሚኒ አልደዒፍ፣ ጠንካራ የሆነ አማኝ ሙስሊም ማለት ነው። ጠንካራ የሆነ አማኝ አላህ ዘንድ የበለጠ የተወደደ ነው፣ አላህ ዘንድ የበለጠ ቦታ ያለው ነው ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ከደካማው ሙእሚን የበለጠ አሉ። ነገር ግን መጨረሻ ላይ ምንድን አሉ? በሁሉም ሙእሚኖች ላይ ኸይር አለ ብለው ተናገሩ። እንዴት ነው ይህን ጥንካሬ ዴቨሎፕ የምናደርገው? የእውነት በየትኛውም የህይወት ደረጃ ላይ ነው ሁሉም ጠንካራ ሰዎች አንድ የሚያደርግባቸውን ነጥቦችን ዛሬ የምናወራው። ኢንሻአላህ እስከ መጨረሻው ከተከታተላችሁ ተጠቃሚ ትሆናላችሁ። አንደኛ፣ ሁሉም ማለት ይቻላል ሁሉም ጠንካራ የሚባሉ ሰዎች ተመልክታችኋቸው እንደሆነ ዕውቀት አላቸው፣ ያውቃሉ። ምንም ይሁን ምንም የሆነ ዕውቀት አላቸው። የትኛውም የህይወት ደረጃ ላይ አክሰለሬት ያድርጉ፣ የትኛውም ቦታ ላይ ይቆሙ፣ ግን እነዛ ጠንካራ ብለን የምናስባቸው ሰዎች ለዕውቀት ቦታ አላቸው። እነሱ ህይወታቸውን ኢንቨስት አድርገው ያወቁ ዕውቀት አላቸው። ብዙዎች ዕውቀትን ከመረጃ ጋር አያይዘው ያወሩታል። እውነት ነው፣ ዕውቀት መረጃ ሊሆን ይችላል። ነገር ግን የምንሰማቸው መረጃዎች ሁሉ ግን ዕውቀት አይደሉም። ብዙ ሰዎች እዚህ ላይ ነው ፌል የሚያደርጉት። የተበታተነ ቁርጥራጭ የሆነን መረጃ ስለያዙ አዋቂ እንደሆኑ ራሳቸውን በራሳቸው ይሸውዳሉ። አዋቂዎች ግን ልክ እንደዛ አይደለም። ዕውቀት ብሎ ማለት የተደራጀ የሆነ መረጃ ሆነው ግን ሁሉም ለሚፈልገው ነገር ሁሉ ያ ሰው አዋቂነት ደረጃ ላይ ለመድረስ ዘንድ ዋጋ የከፈለው መንገድ አለ። ለምሳሌ ጊዜን ዋጋ ይከፍላል፣ ቦታን ዋጋ ይከፍላል። እንዲሁም ከማን እንደወሰደው ከድርጅት ኦር ደግሞ ከሆነ ሰው እንደወሰደው ኮንፊርምድ የሆነ ነገር ይኖራል። ጠንካራ የሚባሉ ሰዎች ለዕውቀት በጣም ጠንካራና ከፍ ያለ ቦታ አላቸው። በምንም አይነት መልኩ ዕውቀት ላይ ድርድር የላቸውም። ብዙውን ጊዜ ለዕውቀት
ቦታ የማይሰጡ ሰዎች እየተበራከቱ እንመለከታለን። በተለይ በሶሻል ሚዲያ በማህበረሰቦቻችን። ለምን ቢባል እውቀት ቫልዩለስ እንደሆነ ነው፣ ዋጋ እንደሌለው ነው ብዙ ጊዜ የምንሰማው። በዚህ በዲጂታል ዓለም ላይ በዩቲዩብ ላይ ኦር በቲክቶክ ላይ ኦር በየትኛውም ፕላትፎርም ላይ አንድ ሰው ኮንተንት ክሪኤት ለማድረግ ለራሱ እውቀት ያስፈልገዋል። ያለ እውቀት የትም አይደርስም። እያንዳንዶቻችን አሁን ጠንካራ ለመሆን ስንፈልግ፣ ጠንካራን የሆነን ፐርሰናሊቲ ዴቨሎፕ ማድረግ ስንፈልግ ምንድነው የማውቀው ብላችሁ ራሳችሁን ጠይቁ። የእውነት ምንድነው የምታውቁት? በተለይ ሙስሊም ከሆናችሁ እንደ አንድ ሙስሊም ምንድነው ከኢስላም የማውቀው ብላችሁ ራሳችሁን ጠይቁ። እስኪ ምንድነው የምታውቁት? ኢስላም እናንተ ከመሰየም ውጭ የምታውቁትን ነገር ለራሳችሁ እስኪ ኦነስት ሆናችሁ ጠይቁት። ምንድን አውቃለሁ? ቁርአንን ማንበብ ካወቃችሁ ከዛ ምንድን ልወቅ ወደሚለው መሄድ ትችላላችሁ ማለት ነው። አልያም ለቁርአን ቦታ ወደ መስጠት ወደሚለው ጉዳይ ትሄዳላችሁ ማለት ነው። በኢስላም ውስጥ ሙስሊም ተብላችሁ ከመሰየም በተጨማሪ ምንድነው የምታውቁት? አላህ Subhanahu Wa Ta'ala አንድን ሙእሚን አንድን ሙስሊም ኸይር ሲሻለት ኦር ደግሞ ጥሩን ነገር ወይም ጀነትን ሲሻለት ማለት ነው እውቀትን ያስጨብጠዋል። የምን እውቀት? የዱንያን እውቀት ሳይሆን የአኺራን እውቀት ያስጨብጠዋል። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ይፈቅሁሁ ፊዲን። አላህ ሱብሓነሁ ወተዓላ አንድን ባሪያ ኸይር ሲሻለት ዲንን ያሳውቀዋል ወይም ደግሞ ዲንን እንዲገባው ያደርገዋል። ፊቅህ ማለት እንዲገባው ማለት ነው። እውቀት አለው፣ በዛች እውቀት ልክ ግን ሰፊ የሆነን አረዳድን ቀጥ ያለ መንገድ ያልሳተን አረዳድ ያሳውቀዋል ብለው የተናገሩ። ስለዚህ እያንዳንዳችን መጠየቅ አለብን። ምንድነው ከኢስላም ማወቅ? ምንም የማታውቁ ከሆነ ለማወቅ ወደ መጣር ማሰብ ይጠበቅባችኋል። ይህ የመጀመሪያው ነው። እውቀት ጠንካሮች ብቻ የሚይዙት ኳሊቲ ነው። ሁለተኛው ደረጃ ታይሚንግ ነው፣ ጊዜ ነው። አብዛኛው ሰው ቢጠየቅ በ5 ደቂቃ ውስጥ ምን ትሰራላችሁ ብላችሁ ብዬ በጠይቃችሁ አብዛኛው ሰው በ5 ደቂቃ ውስጥ ምን እንደሚሰራ አያውቅም። ለምንድን ነው አያውቅም ተብሎ ቢጠየቅ በ5 ደቂቃ ውስጥ የሰራው አክሽን በህይወቱ ውስጥ ኢምንት ነገር ሊሆን ይችላል። እያንዳንዱ የህይወታችን ይሄ ታይሚንጉ በአጠቃላይ ቫልዩ አለው። ታይም ጊዜ ቫልዩ እንዲኖረው ጥቅም እንዲኖረው ማድረግ እንችላለን፣ ጥቅምም እንዳይኖረው ማድረግ እንችላለን። ነገር ግን ልብ በሉ ቫልዩ እንዲኖረው ማድረግ የምንችለው አንድና አንድ ጠንካራ የሆነ ፐርሰናሊቲ ሲኖረን ብቻ። በአንድ ሰዓት ውስጥ እንደዚህ ማድረግ እችላለሁ የሚል ሰው ካለ ጎበዝ የሆነ ሰው ነው። ምክንያቱም በአንድ ሰዓት ውስጥ እሱ ታይሚንጉን ጊዜውን መጠቀም እንደሚችል አውቋል ማለት ነው። እያንዳንዱ ሰው ታይሚንጉን ጊዜን በምንድን ነው የምታሳልፈው? ለምሳሌ ከፈጅር በኋላ ምንድን ነው የምታደርገው? ከዙሁር በኋላ ምንድን ነው የምታደርገው? ከአስር በኋላ ምንድን ነው የምታደርገው? አያችሁ፣ ጊዜያችሁን ስትከፋፍሉት፣ ጊዜያችሁን ስታውቁት የዛን ጊዜ የናንተ ታይሚንጋችሁ በምን አይነት መልኩ ራን እያደረገ እንደሆነ ፊል ማድረግ ትችላላችሁ። ማንኛውም ሰው ታይምን ማኔጅ ማድረግ አይችልም። ምክንያቱም ታይም አይቆምም። እኛ ተጠቀምንም አልተጠቀምንም ታይም ፍሎ ነው የሚያደርገው፣ አይቆምም። ግልጽ ነው። ነገር ግን እኛ ራሳችንን ማኔጅ ማድረግ እንችላለን። ታይሚንግን ሳይሆን ጊዜን ሳይሆን እኛን ነው ማኔጅ የምናደርገው። ለምሳሌ ስንት ሰዓት ነው የምንተኛው? የሰዓት የምንተኛበትን ጊዜ ለማሳጠር መሞከር ስንችል ከታይማችን ጋር አብረን መሄድ እንችላለን። አሊያም ደግሞ ምን ያክል ሰዓት ነው የተማርነው? ቅድም የመጀመሪያውን ስቴፕ ስናይ እኔ መማር ፈልጋለሁ ስንል በምን አይነት ሰዓት ላይ ነው መማር የምንፈልገው? እኔ እንደዚህ ማድረግ ፈልጋለሁ ስንል በምን አይነት ጊዜያችን ላይ ነው መጠቀም የምንችለው እንጂ ታይሚንግን ማኔጅ ማድረግ አንችልም። እኛ ራሳችንን ነው ማኔጅ ማድረግ የምንችለው። ለምሳሌ አላህ Subhanahu Wa Ta'ala 5 አውቃት ሶላት ሰጥቶናል። በዛ 5 አውቃት ሶላት አዛን ሲደረግ በዛን ጊዜ ላይ whatever ምንም ነገር እያደረግን ከሆነ ያንን አዛን ከሰማል እና ለዛ አዛን ምላሽ ከሰጠን ጀስት በቃ ታይሚንጋችንን ሃንድል አድርገናል ማለት ነው። ጊዜያችንን ሃንድል አድርገናል። ከአንዱ ጉዳይ ወደ ሌላ ጉዳይ የመቀልበስ
አቅም አለን ማለት ነው። ነገር ግን አዛን እየሰማን ኦር ደግሞ ሶላት ደርሶ ወደ ሶላት ማንመልስ ከሆነ ኦር ሶላት ማንሰግድ ከሆነ ታይማችንን እየተቋጠር ነው አይደለም፣ በስሜት ድራይቭ እየተደረግን ነው። ምን እየሰራን እንደሆነ አናውቅም ማለት ነው። ግልጽ ነው አይደል? ታይሚንጋችን እንዴት ነው እየሄደ ያለው? ታይሚንግ ብሎ ማለት የማይቆም ህይወት ማለት ነው። ምን ያክል ጊዜያችንን ነው እየተጠቀምን ያለ ነው? ምን ያክል ጊዜያችንን ነው እየተኛን ያለ ነው? ምን ያክል ጊዜያችንን ነው እያነበብንበት ያለው? ምን ያክል ጊዜያችንን ነው ስራ እየሰራንበት ያለ ነው? ምን ያክል ጊዜያችንን ነው ከአላህ Subhanahu Wa Ta'ala ጋር ግንኙነት እንዲኖረን እየታገልን ያለ ነው? ይህ ነው አሁን ጠንካሮቹ ዴቨሎፕ ሊያደርጋቸው የሚችለው ጠንካራ ሊያደርጋቸው የሚችለው ኮንሺየስሊ ታይሚንጋቸውን ጊዜያቸውን በምን አይነት መልኩ እያሳለፉት እንደሆነ ያውቁታል። ዝም ብሎ አይደለም የሚያሳልፉት፣ በደንብ ነው የሚያውቁት። ውስጣቸው ምንድን ላይ እንዳለ በደንብ ያውቁታል። ከየትኛውም በላይ ዲን አልኢስላም ለጊዜ ቦታ የሰጠ ዲን ነው። ነገር ግን ሙስሊሞች ለጊዜያቸው ቦታ መስጠት ካልቻሉ ብዙ ነገሮች ላይ ክፍተት ይፈጠራል። ለምሳሌ አዛን እየተባለ መስጂድ መምጣት ሲገባቸው ሌላ ቦታ ከሄዱ ሙስሊሞች በዛ ጊዜ ላይ ካልተገኙ ታይሚንጋቸውን እያቃጠሉት ነው ማለት ነው። ብዙ ነገሮችን መጥቀስ እንችላለን። እያንዳንዱ ነገር ጊዜ አለው። በዛ ጊዜ ልክ መሰረት አንድ ሙስሊም ፍሎው ማድረግ ካልቻለ የእውነት ሙስሊምነቱ ስያሜ ብቻ ነው እንጂ የሚሆነው የእውነት በተግባር ሙስሊም የመሆኑ እድል እየጠበበ ይመጣል። ምክንያቱም መስራት ባለበት ሰዓት እየሰራ አይደለም፣ መተግበር ባለበት ሰዓት እየተገበረ አይደለም፣ ኦር ደግሞ መከልከል ባለበት ሰዓት እየተከለከለ አይደለም። because of a timing ጊዜ ማለት ነው። አንድ ሰው መፈጸም ያለባቸው ነገሮች ጊዜያቸው ካለፉ በኋላ መፈጸም የሌለበትን ነገር እንዲተገብር ይገደዳል ማለት ነው። ለምሳሌ አሱርን በጊዜ መስገድ ያልቻለ ሰው አሱር ካለፈው ወደ መግሪብ አጠጋግቶ ነው የሚሰግደው ማለት ነው። ይሄ ማለት ምንድነው? ታይሚንጉን አልጠበቅም ማለት ነው። መግሪብ መስገድ ያልቻለ ቶሎ ዒሻ ይመጣል ማለት ነው። ዒሻን ደግሞ በጊዜው መስገድ ያልቻለ ሰው ሱብሂ ሊደርስበት ይችላል ማለት ነው። ሁሉ በታይሚንግ ፍሬም ውስጥ ነው ያለው ማለት ነው። በዚሁ ልክ ነው ህይወታችንን መረዳትና መገንዘብ ያለብን። ዲን አልኢስላም ታይሚንግ ለጊዜ ከየትኛውም በላይ ቦታ የሰጠው ጉዳይ ነው። ሐታ የበረካ ጉዳይ ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ለኔ ኡመቶች ከጧት ላይ ከሱብሂ ሶላት በኋላ ለሚሰሩ ሰዎች በረካ አድርጎላቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በዛ ጊዜ ላይ በረካን ማግኘት የሚፈልግ ሰው በዛን ጊዜ ላይ ታርጌት አድርጎ ይሰራል ማለት ነው። ይሄ ሁሉ በአጠቃላይ ለምሳሌ ስለ ሶላት ጉዳይ ነው ያነሳነው። የሌሎች ጉዳዮችን ታይሚንግን በጠበቀ መልኩ ሰዎች የሚተገብሩ ከሆነ ጠንካሮች የሆኑ ይመጣሉ ማለት ነው። አንድ ሰው በጥንካሬ መንገድ ላይ ዴቨሎፕ እንዲሆን ከሚያስችሉ ነገሮች ውስጥ አንድ ነገር በተወሰነ ሰዓት በተደጋጋሚ ለረጅም ጊዜ መተግበር ማለት ነው። እንዴት መሰላችሁ? እስከሚሰለቻችሁ ድረስ የሆነን ነገር ስትተገብሩት ሐታ ስልቹነትን ፊል እስከምታረጉት ድረስ ተግብራችሁ ያንን ነገር ወደ መውደድ ከሄዳችሁ የናንተ ፐርሰናሊቲ በዛ ጉዳይ ላይ ጥንካሬን ዴቨሎፕ እያደረገ ነው ማለት ነው። አያችሁ ብዙ ጊዜ ሰዎች እንዴት ነው ስራዎችን ለረጅም ጊዜ ሬዚስት ማድረግ አይችሉም። የሆነን ነገር ለረጅም ጊዜ ሬዚስት ማድረግ የሚችሉት ጠንካራ የሆነ ፐርሰናሊቲ ያላቸው ሰዎች ብቻ ናቸው። ለምሳሌ አንድ ሰው በቀን 15 ጁዝ ቁርአን መቅራት ይችላል ቁጭ ብሎ። ነገር ግን ነገም እንዲገም ቢባል በግድ ሊደግመው ይችላል። ግን ሶስተኛና አራተኛ ቀን ላይ ላይደግመው ይችላል። ለምን? አልለመደውም። ፕሮግሬሲቭሊ ፐርሰናሊቲውን ዴቨሎፕ አላደረገም። ስኪፕ የማድረግ ኦር ደግሞ የማቆም ፊሊንግ ዴቨሎፕ ያደርጋል። ምክንያቱም አእምሯችን ፐርሰናሊቲያችን ያንን ነገር አልለመደውም። ከውስጡ ፋይት ሳያደርግ ከውስጡ ምንም አይነት ፕሬሸር ሳያሳድር ግን ቁርአንን መቅራት ከፈለገ በግማሽ አሊያም በአንድ ጁዝ በየቀኑ ደጋግሞ በየቀኑ ይሄንን ነገር ዴቨሎፕ ካደረገ ወደ 15 ጁዝ በቀን
የመጥራት ፐርፎርማንስና አቅም ጥንካሬ ላለመሄድ ምንም አይነት ምክንያት የለውም። ምክንያቱም ይሄ ሰው ፕሮግሬሲቭሊ ማሳደግ ይችላል። ከ15 ቀን በኋላ ይሄ ሰው 2 ጁዝ 3 ጁዝ የመጥራት አቅምን ዴቨሎፕ ያደርጋል። ለምን? አእምሮ ይቀበለዋል። አእምሮ የመላመድ አቅም ይኖረዋል። የዛን ጊዜ ይሄ ሰው 5 ጁዝ 6 ጁዝ በቀን የመጥራትን አቅም እየተላመደ ይመጣል። ነገር ግን አንድ ሰው ብድግ ብሎ 15 ጁዝ ኦር 10 ጁዝ በቀን እቀራለሁ ብሎ ቢጀምር ይህ ሰው 3 ቀን 4 ቀን በኋላ ያቆመዋል፣ አይችልምና ማለት ነው። ወከዛሊክ እንደዚሁ በየትኛውም የህይወታችን ዴቨሎፕመንት በህይወታችን ፐርሰናሊቲ ጉዳይ ላይ ስንሄድ አንዱን ነገር መጀመር ያለብን ከጥቂት ኦር ደግሞ እኛ ከማንነታችን ጋራ ሊሄድ በሚችል መልኩ ይጀመራል በጥቂቱ። ነገር ግን በዛው ልክ ሳይሆን ሁሉ ጊዜ የማሳደግ ፋይት ማድረግ በፐርሰናሊቲያችን ላይ ፕሬዠር ማሳደርና ያ ነገር እንዲያድግ ማድረግ ያ ጥንካሬን ዴቨሎፕ እንድናደርግ የሚያደርግን አንደኛው መንገድ ነው። ብዙዎች ተጠንቅሰውና ተግባራቸውን የሚያቆሙበት ምክንያት ምንድነው? ሞቲቬትድ በመሆን ኢንስፓየር በመሆን የሆነ ቀን ላይ ለረጅም ጊዜ ብዙ ነገር ይተገብራሉ። ከዛ በኋላ ስኪፕ አውት ያድርጉታል። ያን ነገር ህይወታቸውን ማድረግ ሳይሆን ላይክ ሞቲቬትድ ሆነው ያን ነገር መተግበር ላይ ብቻ ይሆናል ማለት ነው። ጠንካራ የሆኑ ሰዎች ሁሌ በዛ በሚተገብሩት አቅማቸው ልክ ሞቲቬትድ ናቸው። ሞቲቬትድ ላይሆኑ ይችላሉ፣ ነገር ግን ይተገብሩታል። በየቀኑ ህይወታቸው ያደርጉታል። የዛን ጊዜ ጠንካራ የሆኑ ሰዎች ይሆናሉ። ለዚህም ነው ጠንካራ የሚባሉ ሰዎች አንዳንድ ጊዜ ከዛ ከሚተገብሩት ጉዳይ ውጭ ሌላ አይነት ህይወት የሌላቸው እስከሚመስለን ድረስ እንገረምባቸዋለን። ላይክ ሰው ሆነው ግን ስራቸው ሁሌ ታይሚንጋቸውን ጠብቀው ነው፣ ጊዜያቸውን ጠብቀው ነው። ያንን ነገር ያለ መሰልቸት ለረጅም ጊዜ ሲተገብሩ ስንመለከት ፕሮግራም የሆነ ሮቦት እስከሚመስሉ ድረስ ይመስሉናል። ይህ ከምንም አይነት የመነጨ አይደለም። ደጋግሞ ያንን ነገር ሁሌ ህይወታቸው አድርገው ራሳቸውን በዛ ነገር ላይ ስለገነቡ ጥንካሬን ስለገነቡ ብቻ እንጂ ሌላ ነገር ተአምር ፈጥረው አይደለም። አራተኛ ትዕግስት ነው። ትዕግስት ብሎ ማለት አንድ ሰው አንድን ተግባር በጥንካሬ ፐርሰናሊቲ ዴቨሎፕመንት ላይ ሲያልፍ የሚሄድበት ያለ መሰልቸት ቢሄቪየር መገንባት። ላለመሰልቸት ምንድነው ታዲያ እኛን ጠንካራ አድርጎ ስኪፕ አውት ላናደርግበት የምንችልበት አንዱ ጉዳይ ምንድነው ብላችሁ ከጠየቃችሁኝ አላማችሁ ነው። ለምንድነው እናንተ ጠንካራ ለመሆን የተነሳችሁበት ጉዳይ? አያችሁ፣ ዝም ብሎ አንድ ሰው ጠንካራ ሊሆን አይችልም ታጋሽ እስካልሆነ ድረስ። ታጋሽም ሊሆን አይችልም የሆነ አላማ ከሌለው። በቃ ታጋሽነት የሆነን አላማ ይፈልጋል። ለዚህ ነው ብዙ ሰዎች ታጋሽ ሆኖ ሳናይ ስንቀር አላማ እንደሌላቸው ኮንክሉድ ማድረግ የምንችለው። በዚህ አሁን ባለንበት ዘመናችን ላይ አላማን ሊያስረሱ የሚችሉ ብዙ ሁነቶች ተፈጥረዋል። አላማችንን ዲስትራክት አድርገው እኛን ያልሆኑ ህይወት ውስጥ ለመክተት የሚጣጣሩ ላይክ ስኬሪ የሆኑ ላይፍ ስታይሎች ሁሉ ተፈጥረዋል። እነዛን ነገሮች ብሎክድ አውት ማድረግ ይጠበቅብናል። የእውነት ጠንካራ የሆነ ሰው የእውነት ያ የምናስበው እኔ ብለን የምናስበው አእምሯችን ውስጥ ያለውን ጠንካራ የሆነን ሰው ለመፍጠር ትዕግስት ያስፈልገናል። ከትዕግስት በስተጀርባ ደግሞ አላማ ያስፈልገናል። ለምሳሌ ታጋሽ የሆነን ሙስሊም አሁን ላይ ማግኘት በጣም እየከበደ መጥቷል። ለምን ሲባል አላማ የሚያስረሱ ነጥቦች፣ አላማን ሊያስረሱ የሚችሉ የዱንያ ወጥመዶች በዙ። በዛ ላይ ሙስሊሞች ዕውቀታቸው እየቀነሰ ሲመጣ፣ በዛ ላይ ታይሚንጋቸውን ጊዜያቸውን አጠቃቀም ላይ ዲስትራክሽን ሲፈጠር፣ የዛን ጊዜ የእውነት ታጋሽ የሚባል የእውነት ትከሻ ያለው ሙስሊም እየጠፋ መጥቷል። ጥንካሬን ዴቨሎፕ ለማድረግ ጥንካሬን የእውነትም እኛ አእምሯችን ውስጥ የምንመለከተው ያ ሰው እኛ የምንፈልገውን ሰው ዴቨሎፕ ለማድረግ ታጋሽ መሆን ግዴታ ነው። አይ እኔ እኮ ትዕግስት አልችልም፣ እኔ መታገስ አልችልም ካላችሁ በቃ ይህንን ጥንካሬ ብላችሁ የምታስቡትን ጉዳይ አቁዱት፣ ተውት። በቃ ሌላ ጠንካሬን ላያስፈልግ የሚችልን ህይወት ኑሩ። በአሁኑ ዘመን ላይ ደግሞ የሆነን ፓርታችሁ ጠንካራ ማድረግ ካልቻላችሁ መኖር የማትችሉበት ሲስተም
ትሬት እየተደረገ ነው። ጥንካሬን ዴቨሎፕ ለማድረግ ዘንድ ከሚያስፈልጉ ነገሮችና ዋነኛው ፖይንት ወይም ብዙ ሰዎች የሚወርቁበት ጉዳይ ትዕግስት ነው። ለምንድን ነው የምትታገሱት? ዓላማችሁ ምንድን ነው? ዓላማ ዋጋ ሊከፈልለት የሚገባ ጉዳይ እንጂ ሊገዛ የሚችል ጉዳይ አይደለም። ታጋሽ መሆንነትን ያጡበት ብዙ ሰዎች ራሳቸውን ያጡበት ምክንያት፣ ብዙ ሰዎች ስሜታቸውን መቆጣጠር ያጡበት ጉዳይ ምንድነው? ትዕግስት ማጣት ነው። ትዕግስት ከሌለን ዓላማ እንደሌለን እንወቀው። የዛሬው ፕሮግራማችን ይህን ይመስል ነበር። ሌሎች ፕሮግራሞችን ስንለቅ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሰራላችሁ የምትፈልጉት ርዕሶች ካሉ ኮሜንት ላይ ያሳውቁን። ሌሎች ፕሮግራሞችን እስከምንለቅ ድረስ እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።